ኦኬ እሺ ቤሺ ቀስ በይ እንጂ ምን ከራስሽ ጋር ያሰማሻል? በጣም እርቦኝ ነበር። ከዛ እንደወጣው ወደ ባንክ እንጂ እንኳን ለመውጣት አልቻልኩም። እዚህ አንቺ ቤት ስለሚቀርብ ወደዚህ መጣሁ። ኤቲኤምም ጠፍቷል። ሞባይል ባንኪንግ ደግሞ እንደማልጠቀም ታውቂያለሽ። ምን ላድርግ እቴነሽ ብዬ እዚህ መጣሁ። አልገባኝም። ቆይ ባንክ ምን ያክል ገንዘብ ቢኖርሽ ነው? አታስቢ፣ እዚህ ብዙም አላስቸግርሽም። እኔ ራሴን ህይወት መሰረታለሁ። መድብል አስሮ ነበር ነው ያልሽው ወይስ መርዞ እንዳለኝ ባንክ ሰብርሽ ነው የመጣሽው? ቆይ ኋላ አምጣልሽ። ቆይ አንቺ ግን አሁንም ከመርዞ ጋር ነው ያለሽው? በይ በይ የልጄን አባት ለቀቅ አድርጊው። አዙሽ ምንድን ያልሽው? የልጅ አባት ስትይ ሰማሽ ወይስ ጆሮዬ ነው? ምን ነው ደነገጥሽ? እኔ እንኳን እርግዘሻል ስባል እንደዚህ አልደነገጥኩም። እና እውነት ከመርዞ ጋርሽ? ለምንድን ነው ግን እንደዚህ የደነገጥሽው? ምን ሆነሻል ኤፍራታ? ቢያንስ እንኳን አወዳደቅሽና አሳምሪ እንጂ ያ ግንባር ቦታ ከማለት ውጪ ሌላ ስራ የሌለው ስራ ፈትጋ ታረግጃለሽ እንዴ? ምግብሽን በልተሻል አይደል? አሁን ሌላ ነገር ሳታመጪ ቤት የለቀሽ ውጪልኝ። ይልቅ እኔን ብትከተይ ይሻልሻል። ይቅርታ፣ እኔ ግን ገደል የመግባት እቅድ የለኝም። የምሬን ነው። ይልቅ እኔን ፈለግ ብትከተይ ይሻልሻል። እኔ በከተማው አለ የተባለ ባላብ ጠብሻለሁ። ለነገሩ ምን ዋጋ አለው? አሁን ሁሉም ነገር ረፍዷል። ቆይ ግን የስንት ወር ነፍሰ ጡር ነሽ? ለነገሩ እኔ ነኝ ጥፋተኛ። በሬን ከፍቼ ማስገባት። አሁን በጸብ ነው የምሻልሽ ወይስ በጸባይ ትውጫለሽ? አንቺ ከማንም የማይዋደል አላጋቱኝ ስላልኩሽ ነው እንዴ የምትሆኚው? ውጪልኝ እያልኩሽ ነው። አሁን ካንቺ ጋር ምን ፈልግ መስልሻል? አሁን አንቺ ጋር እዚህ መተኛት ምን ፈልግ መስልሻል? እንኳን ለራሴ ለሰው ተርፋለሁ። ለነገሩ እኔ ነኝ ጥፋተኛ። በሬን ከፍቼ ማስገባት። አሁን በጸብ ነው የምሻልሽ በጸባይ ትውጫለሽ? ነፈዝ እኔ ከማንም ደላላ ጋቱኝ ስላልኩሽ ነው። ከነ ገንዘብሽ እዛ ገደል ግቢ። እሺ ሂጂ ውጪ። አሁን ምን ቤት ምፈልግ ይመስልሻል? ያንቺን ቤት ምፈልግ ይመስልሻል? እዚህ ጋር መተኛት ምፈልግ ይመስልሻል? ገንዘብ አለኝ ትሰሚኛለሽ? እንኳን ለራሴ ለሰው ተርፋለሁ። ገንዘብሽን ይዘሽ ገደል ግቢ። ሲጀመር ላንቺ ምግብ መስጠት እስኪ ደላላሽ ከነ ልጅሽ ካኖረሽ እናያለን። ያኖረኛል ታያለሽ። እሺ አሁን ቀጥ ብለሽ ውጪልኝ። ገደል ግቢ። ችማትረቢ የ3 አመት ልጄን ትቼ ህይወቴን ለማሻሻል ወደ አረብ ሀገር ሄድኩ። ከዛ 7 አመት እንደሰራው ገንዘቤን በሙሉ የምልከው ለሱ ነበር። ቤት እንደሰራ ነግሮኝ ቪዲዮ ሲልክልኝ ሀገሬ ገብቼ ከእህቴ ጋርና ከትዳር አጋሬ ጋር ለመኖር ጓጓሁ። እሺ ከዛስ ምን ተፈጠረ? ስመጣ ግን የገጠመኝ ሌላ ነገር ነበር። ባሌ እህቴን አግብቶ ልጄን ጎዳና ላይ አውጥቶ ጠበቁ። የለፋውበት ሁሉ መክኖ ሲቀር ህይወቴ በሙሉ ተናግቶ ለ1 አመት የአእምሮ ሆስፒታል ገብቼ ነበር። ማለት በጣም የሚያሳዝን ታሪክ ነው ነበር። ከዛ ልክ እንዳገገምኩ ልጄን ለአንዷ አክስቴ ሰጥቼ ራሴን እዚህ ውስጥና እዚህ ህይወት ውስጥ አገኘሁት። ምን ሆነሻል እንዴ? ኤደን ተረጋጊ እንጂ ስርዓት ይኑርሽ እንጂ። በቃ ራስሽን መጉዳት አቁሚ። ምንድነው እንደዚህ? ሄሎ ምንድነው? አዋራኝ እንጂ ምንድነው ዝና ብለህ ዝም የምትለው? ዝና ምን ሆነ? ተደብቃ ስትመለከተው የቆየችው እርግቤ በንግግሩ ተነክታ ማልቀስ ጀመረች። አባቷ መቃብር አካባቢ መሄዷ ራሱ ሆዷን አባብቶት ነበር። የክፍሌ ንግግር ሲጨመር እንባዋ አሸንፏት እርግፍ ማለት ጀመረ።
መምህሬም ወንድሜም ጓደኛዬም አንተው ነበርክ። ከእንግዲህ ማን አለኝ? አንተ ከተለየኸኝ በኋላ አእምሮዬ ጤና አጥቷል። እብድ ነው ብለው ሐኪም ቤት አስገብተውኝም ነበር። የስቅስቅታ ድምፅ ሰማና ንግግሩን አቋርጦ ወደ ኋላው ዞረ። እርግቤ ከተደበቀችበት ተነስታ ተንሰቅስቃ እያለቀሰች ወደሱ በመምጣት ላይ ነበረች። እሷን ሲያይ ደስ አለው። የዘካርያስ ልጅ መጣች አለ በልቡ። እርግቤ የምን ለቅሶ ነው እሱ? ይልቅ እንዴት ወደዚህ መጣሽ? ምን አይነት አጋጣሚ ነው? አጋጣሚ አይደለም፣ አንተን ፈልጌ ነው የመጣሁት። እዚህ መሆንህን እናትህ ነገሩኝ አለችው እንባዋን እየጠራረገች። አዎ ይኸውልሽ ከጋሽ ዘካርያስ ጋር ስጫወት ቆየሁ። አንቺም ሰላም በዩ። ክንዷን ይዞ ወደ መቃብሩ ካስጠጋት በኋላ ወደ ተቆለለው አፈር አፍጥጦ እየተመለከተ ጋሽ ዘካርያስ ልጅ መጣለች፣ አንዴ ቀና በልና ሰላም በላት፣ ትናፍቃለች አለ። የቅድሙ አጽም እንደገና ሊታየው አልቻለም። አሁን እኮ ሲያጫውተኝ ቆይቶ ነበር። ተመልሶ ወደ መቃብሩ ውስጥ ገባ ማለት ነው። እባክህ በቃ አሁን ከዚህ ቦታ እንሂድ። የተጫነውን አፈር ማየቱ ራሱ ይከብዳል። ሐውልት ተሰርቶለት የተከመረው አፈር ሲጠፋ ይሻል ይሆናል። ሰሞኑን የሐውልት ሥራው እንዲጀመር እናቴ እየተነጋገረች ነው። ምን ያደርግለታል? ሐውልት የሚያስፈልገው ለሙታን ነው። ጋሽ ዘካርያስ ግን ምንጊዜም ይኸው ነው። በእኔ ባንቺ በብዙ ተከታዮቹ ልብ ውስጥ ይኖራል። ምንም ባያደርግለትም ለቋሚ ማስታወሻ ይሆናል። ይልቅ ከዚህ ቦታ እንሂድ እባክህ። ሌላ የማጫውትህ ነገር አለኝ። እናትህም ቁርስ አዘጋጅተው እየጠበቁን ነው አለችና ክፍሌ የጀመረውን ሐተታ እንዳይቀጥል አሳጠረችበት። ተያይዘው ወደ ቤት በመመለስ ላይ ሳሉ ክፍሌን ፈልጋው የመጣችበትን ጉዳይ አነሳችለት። ስለ አባቴ የሚወራውን የሰማህ አልመሰለኝም። ምን ተወራ? የሞተው በሴት ምክንያት እንደሆነና አሟሟቱም ራሱን በራሱ ገድሎ ሳይሆን በሌላ ሰው እጅ መሆኑ እየተወራ ነው። ጉዳዩ በፖሊስ ጣቢያ እየተጣራ ነው። ንግግሯን አቋርጣ የክፍሌን ስሜት ለማጥናት አይኑን ተመለከተችው። ክፍሌ ምንም አይነት የመገረም ስሜት አላሳየም። እናቴ ፖሊስ ጣቢያ ተጠርታ ቃሏን ሰጠች። በሁኔታው በጣም ያዘነች ትመስላለች። እሺ አንተ ካሁን በፊት የምታውቀው ነገር ነበር እንዴ? አባቴ ምናልባት ከሌላ? ምንም የማውቀው ነገር አልነበረም። ቢኖርም የጋሼ ዘካርያስ የግል ጉዳይ በመሆኑ ለእኔ የሚነግርበት ምክንያት የለውም። እኔ ማወቅ የሚገባኝን ሁሉ አሳውቆኛል። ማወቅ የማይገባኝን ደግሞ ደብቆኝ አልፎ ይሆናል። ንግግሩን አቋርጦ ትንሽ አሰብ ካደረገ በኋላ ግልፍ እንዳለው ሁሉ ሌባ ጣቱን በአሉታ እያወዛወዘ እኔ አላምንም። ጋሽ ዘካርያስ በተራ ነገር ሞተ ብዬ አላምንም። ከሆነም ደግሞ አያስደንቀኝም። ለሱ ያለኝን ፍቅር ይችን ታህል እንኳ አይቀንስብኝም አላት የጥፍሩን ጫፍ እያሳያት። እሱማ ልክ ነው፣ ግን የተወራው እውነት ካልሆነ የአባቴ ስም በከንቱ ጠፍቶ እንዲቀር አልፈልግም። ለምንድን ነው ስሙ የሚጠፋው? የተባለው ከሆነም አዲስ ነገር አይደለም። ብዙ ታላላቅ ሰዎች በተራ ነገር ሞተዋል። ሆኖም ስማቸው አይጠፋም። ሚዛን ላይ ሲወጡ ምንጊዜም ታላቅነታቸው ያመዝናል። ትላንት ዘካርያስ ራሱን ገደለ ሲባል ሰማሁ። ዛሬ ደግሞ በሴት ምክንያት ሌላ ሰው ገደለው ተባለ። ነገ ምን እንደሚባል አናውቅም። ፍርዱን ለጊዜ መተው ይሻለናል። 8 ወሰን የለሽ በሐዘኑ ሳቢያ ከመስሪያ ቤቷ የዓመት ፈቃዷን ተቀብላ ቤቷ ውስጥ ውላለች። ቢሮ መዋሉ ከብዙ ሰዎች ጋር ስለምትጨዋወት ሐሳቧን ይከፍልላት ነበር። ቤት ውስጥ ብቻዋን ስትሆን ግን ብዙ ነገር ታስባለች። በዘካርያስ ላይ አሁን ስለሚወራው ወሬና በትዳር አብረው ስላሳለፏቸው በርካታ የፍቅር ዓመታት ስታስብ፣ ስትጨነቅ፣ ስትብከነከን ትውላለች። የቅርብ ጎረቤት ወይም የሩቅ ዘመድ ሲመጣም ይህንኑ ወሬ ይዞ ነው። የሚወራው ሁሉ በሐዘኗ ላይ ተደርቦ በንዴት ከማቃጠል ሌላ የተረፋት የለም። የዓመት ፈቃዷን የወሰደችው የዘካርያስን ሐውልት ለማሰራትና 40ውን ለማውጣት ወዲያ ወዲህ መሯሯጥ ስለሚኖርባት ነው። ለኚህ ጉዳዮች በቂ ገንዘብ ስለሌላት ሬኖ 4 መኪናዋን ለመሸጥ ወስናለች። ወይዘሮ ወሰን የለሽ ፈልገሽኝ ነበር መሰለኝ አላት ደላላው ቤቷ ድረስ መጥቶ የድልላ ፈገግታውን ብልጭ ድርግም እያደረገ። አዎ ትላንትና መስሪያ ቤት ድረስ ሰው ልኬ ነበር ለአንድ ጉዳይ ፈልጌ። እስቲ አረፍ በላ። ሳሎን ውስጥ አንደኛው ሶፋ ላይ ተቀመጠ። በፀሐይ ብዛት ቡናማ ቀለሙ ጠፍቶ ወደ አመዳምነት መለወጥ የጀመረ ሙሉ ሱፍ ለብሶ በግሬይ ሸሚዝ ላይ ቀይ ሰፊ ክራቫት አስሯል። ብዙ ጊዜ ያረጁም ቢሆኑ ሙሉ ልብሶች ከክራቫት ጋር መልበስ ያዘወትራል። ለድለላ ሥራው ግርማ ሞገስ እንደሚሰጠው በመተማመን ቁመቱ ረዥም ሆኖ ሰውነቱ መካከለኛ ነው። ጠይም ፊቱ ላይ ወዝ የሚባል ነገር የለውም። ፈገግታውም የማይስብ ደረቅ ነው። ሽበት የጀማመረው ፀጉሩን አሳጥሮ ማስተካከል አይወድም። የዘካርያስ የመስሪያ ቤት ባልደረባ ነው። መዝገብ ቤት ውስጥ ከ10 ዓመታት ያላነሰ ሰርቷል። በትምህርቱ እንዳያድግ አልተማረም።
በስራው እንዳያድግ ደግሞ ስራውን ስራዬ ብሎ አልያዘውም። ለወጉ ያህል መስሪያ ቤቱ ገብቶ ይወጣል እንጂ አብዛኛውን ጊዜውን የሚያሳልፈው በድለላ ስራ ላይ ነው። ገንዘብ የሚያስገኙ ነገሮችን ሁሉ ይደልላል። በመዝገብ ቤት ስራው ላይ መቆየቱን ዋናው አለቃው ይፈልገዋል። ትክክለኛ ስሙ አዛገ በነበሩ ቢሆንም ከወረቀት አልፎ ለመጠሪያነት የሚያገለግለው ጊዜ በጣም ትንሽ ነው። ሁሉም የሚጠራው ደላላው በሚል ቅጽሉ ነው። የዘካርያስን ቤት ለማወቅ የበቃውም በዚሁ በድለላ ስራው አማካኝነት እንጂ በመስሪያ ቤት ባልደረባነቱ አልነበረም። ዘካርያስ በሕይወት በነበረ ጊዜ አሮጌ ሶፋውን ሸጦ አዲስ ሲገዛ ደልሎታል። ይህችኑ ሬኖ 4 ሞዴል መኪናውን በገዛም ጊዜ ያፈላለገለትና ለግዢ ያደራደረው ደላላው ነበር። በዚሁ ስራው ሳቢያ መስሪያ ቤት ውስጥ ከትልቁም ከትንሹም ለመተዋወቅና ዝነኛ ለመሆን በቅቷል። የፈለግኩ እንኳ ትንሽ ገንዘብ ስለቸገረኝ ይህችን መኪና የሚገዛ ሰው እንድታፈላልግልኝ ነበር። እንደምታውቀው የዘካርያስ 40 እየተቃረበ ነው። ሐውልቱም መሰራት አለበት አለችው ወሰንየለሽ ሰራተኛዋን ጠርታ ሻይ እንድታደርስ ካዘዘቻት በኋላ ከደላላው ፊት ለፊት ቆማ። ታዲያ ምን ችግር አለው? ትሸጣለች። በእርግጥ የመኪና ዋጋ እንደ በፊቱም አይደለም፣ ሰሞኑን ወርዷል። ምን ያህል ታወጣ ይመስልሃል? እንጃ እንግዲህ እንደ ገበያው ነዋ። አንቺ ምን ያህል ትያታለሽ? እኔማ የገበያውን ዋጋ አላውቀውም። እስቲ አጠያይቀን እንደሚሆን እናደርጋለን። ደግሞ ለዚህ እናንሳለን እንዴ? ቢቻል ለአቶ ዘካርያስ ስል ብዙም ባደርግ ደስ ይለኛል። በእጁ በልቻለሁ፣ ጠጥቻለሁ። ከዚያም በላይ በመስሪያ ቤት ውስጥ በጣም የማከብረው ሰው ነበር። የዘካርያስ ስም ሲነሳ ወዴት ሊያመራ እንዳሰበ ወሰንየለሽ ጠረጠረች። ያው የምትጠላውን ወሬ ሊያነሳባት ነው። ወሬውን ትጠላዋለች፣ ትወደዋለችም። በሚስትነቷ ስለሚያስቀናትና ስለሚያናድዳት ትጠላዋለች። ነገሩን ከስር መሰረቱ ለማወቅና የበለጠ መረጃ ለማግኘት ስለምትፈልግ ደግሞ ወሬው ሲነሳ ትወደዋለች። በተለይም ደላላውን የመሰለ ሰው የማይገባበት ጉድጓድ ስለሌለ ብዙ የተደበቁ ነገሮችን ያውቅ ይሆናል የሚል ግምት አደረባት። ደላላው የጀመረውን መንደርደሪያ እስኪያሰፋ ድረስ ከንፈሯን እየመጠጠችና መሬት እያየች በዝምታ ጠበቀችው። ምን ይሆናል አቶ ዘካርያስን ያህል ትልቅ ሰው አሁን በትንሽ ነገር ስሙን ሲያነሱት ስሰማ አዝናለሁ። ንግግሩን አቋርጦ ወሰንየለሽ አረንጓዴ የይለፍ መብራት እስክታሳየው ድረስ ጠበቀ። እሱም አፈር ለብሶ ተኝቷል። ዳፋው ለኔም ተረፈ እንጂ። ደላላው የሚፈልገውን አረንጓዴ መብራት ሲያገኝ ተዝናንቶ ቀጠለ። አንቺን ደግሞ ምን አርጊ ይሉሻል? ምንም አርጊ ባይሉኝም በእንደዚህ አይነቱ ጉዳይ ፖሊስ ጣቢያ ቆሜ ቃሌን መስጠቱ ራሱ ያሳዝነኛል። እሱስ ልክ ነው። የሆነስ ቢሆን እንዲያው ካልጠፋ ሴት እስከ መገዳደል የሚያደርስ ምን ነገር አለ? እሱም የማታ ማታ ስም ይጥፋ ቢለው መሰለኝ። ለነገሩ እናንተ የመስሪያ ቤቱ ሰዎች ይህ ሁሉ ሲሆን ግንኙነታቸውን አታውቁም ኖሯል? የተባለችውም ሴት እዚያው እናንተ ጋር የምትሰራው አይናለም እሸቴ መሆኗ እየተወራ ነው። አነጋገሯ በአንድ በኩል ቅናትን፣ በሌላ በኩል ደግሞ ነገሩን ጠልቆ የማወቅ ጉጉትን ያዘለ ነበር። ቅርበታቸውን እናውቃለን። ሆኖም ያው በመስሪያ ቤት ባልደረባነታቸው ይመስለን ነበር። መቼም ሌላውን ነገር እዚያው ሲፈጽሙት አይታዩ። ከውጭ የሰዎች ድምፅ ሲሰማ ንግግሩን አቋረጠ። እርግቤና ክፍሌ ኋላና ፊት ተከታትለው ወደ ሳሎኑ ገቡ። በዚህ አይነቱ ጨዋታ መሃል የሁለቱ ልጆች መምጣት ወሰንየለሽን ደስ እንዳላሰኛት ከፊቷ ላይ ይነበብ ነበር። ትተዋወቃላችሁ እንዴ? አለች ወሰንየለሽ ሁለቱም ለደላላው በእንግድነቱ ሰላምታ ሲሰጡት ተመልክታ። እርግቤና ክፍሌ በአሉታ ራሳቸውን ነቀነቁ። ደላላው እርግቤን አትኩሮ እየተመለከተ እሷ በግምት ልጅሽ መሆን አለባት። ውጭ ሀገር ለትምህርት ሄደች ልጅ እንደነበረችው አቶ ዘካርያስ ሲያወራ ሰምቻለሁ። አፍንጫዋና አይኗ አካባቢም አንቺን ትመስላለች አለና ወደ ክፍሌ ደግሞ ተመለከተ። ወንድሜን እንኳ በስም አላውቀውም፣ መልኩን ግን የአቶ ዘካርያስ ቀብር ጊዜ ያየሁት ይመስለኛል። ለማንኛውም በደንብ እንተዋወቅ ብሎ ስሙን ነገራቸው። እነሱም ስማቸውን ነገሩት። ደላላው ክፍሌን በደንብ አውቆታል። የዘካርያስ ቀብር ዕለት እንደ እብድ አድርጎት ሲወራጭ፣ ሲጮህ፣ ሲለፈልፍና እጁን ተይዞ ከለቅሰው መሃል ሲወጣ በመመልከቱ ምንነቱን አጣርቶ ጠይቆ የዘካርያስ የቅርብ ወዳጅ መሆኑን ሰምቷል። እርግቤንም ቢሆን በአይኑ ሲመለከታት የመጀመሪያ ቀኑ ይሁን እንጂ ለአባቷ ሐዘን ከውጭ መምጣቷን የወሬ ሰምቷል። ለዚያች ለመኪና ጉዳይ ፈልጌውን የመጣው ያኔ ያጋዛንም እሱ ስለሆነ እሱ እንዲያሸጥልኝ ብዬ ነው አለች ወሰንየለሽ ወደ እርግቤ እየተመለከተች በማማከር አይነት። አሃ አሉ እርግቤና ክፍሌ ወደ ደላላው በአዲስ ስሜት እየተመለከቱ። ደላላውን በዝና ያውቁታል። ምናልባትም ጊዜው ይርዘም እንጂ
አንዴ ወይም ሁለቴ መልኩን እንዳዩት አስታወሱ። መጀመሪያም የዘነጉት ትክክለኛ ስሙን ብቻ ነግሯቸው ስራውን ስላልገለጸላቸው ነበር። እሺ ይሁና ታዲያ አለች እርግቤ የእናቷን ሐሳብ በመደገፍ አይነት። የመኪናዋ መሸጥ ሐሳብ አዲስ የሆነው ለክፍሌ ነው እንጂ እርግቤና እናቷ ቀድሞ ተነጋግረው ጨርሰዋል። ምን ነው መኪናዋ ልትሸጥ ነው እንዴ? አለ ክፍሌ በማዘን አይነት። አዎ ለተዝካሩም ለሐውልቱም የሚሆን ገንዘብ ስላጠረኝ ልሽጣት ብያለሁ። ሰራተኛዋ ቁርስ ለማቅረብ የጣት ውሃ አስቀድማ በጨዋታቸው መሃል ገባች። እኛ እንኳን ሻዩን እንጠጣ እንደሆን እንጂ የክፍሌ እናት ቆንጆ ቁርስ አብልተውናል አለች እርግቤ። እንዴ ጠዋት ደግሞ እንዲህ በሌሊት ተነስተሽ የጠፋሽብኝ? ወሰን የለሽ ጠዋት እርግቤን ከመኝታዋ ላይ ማጣቷ ትዝ አላት። ክፍሌን ለአንድ ጉዳይ ፈልጌው ነበር። ከቤቱ ሳይወጣ አንድ ደርስበት ብዬ ነው በጠዋት የሄድኩት። እግረ መንገዴን የእናቱን ጣፋጭ ፍርፍር በላሁ። ሁለቱ ወጣቶች ሻያቸውን ብቻ ሲይዙ ወሰን የለሽና ደላላው ቁርሳቸውን በሻይ እያማጉ ይመገቡ ጀመር። መኪናዋ ከምትሸጥ ተዝካሩና ሐውልቱ ቢቀርስ አለ ክፍሌ እንደ ሩቅ ሰው ሆኖ አስተያየት በመስጠት አይነት። አይ እሱማ እንዴት ይቀራል? ወሰን የለሽ ግንባሯን ኮስተር አደረገችው። መኪናዋን የምትሸጣት ለተዝካሩና ሐውልት ማሰሪያ ብቻ ሳይሆን ለወደፊት ኑሮዋ ስጋት ስላደረባት ጭምር ነው። ባሏ ጥሩ ደሞዝ ይከፈለው ነበር፣ የሷም አያነሳትም። ሆኖም ብዙ የሚረዱ ችግረኞች ዘመዶች ስላሏቸው ከኑሯቸው አልፎ ባንክ ለማስቀመጥ አልቻሉም። እምነታቸው ነገ ሰርተው እንደሚያገኙ ነበር። አሁን ግን የባሏ መሞት በብቸኝነቷ ላይ የኑሮ ስጋት ስለጨመረባት ከመኪናዋ ይልቅ ጥሬ ገንዘቡን መያዝ መረጠች። ክፍሌ ደግሞ መኪናዋን እንዳትሸጥ የፈለገበት ምክንያት ከዘካርያስ ጋር የሚያዛምድበት ከፍተኛ ቁርኝት ስላለው ነው። ዘካርያስ ከመስሪያ ቤት ወይም ከሌላ ቦታ ወደ ሰፈሩ በሚመጣበት ጊዜ ክፍሌ መኪናውን ከሩቅ ሲመለከት እንደ ሕፃን ልጅ ይቦርቅ ነበር። መኪናዋ ይዛለት የምትመጣው ዘካርያስን በመሆኑ ከከተማ አይውጡባት እንጂ ያንኑ የማያልቅ የሕይወት ክርክራቸውን እየዘረጉ በርካታ ቦታዎች ተዘዋውረውባታል። አስቸጋሪነቷም አንዱ ትዝታ ነው። በእርጅናዋ ምክንያት የተለያዩ በሽታዎች ስለሚፈራረቁባት በየጊዜው መካኒኮች እንደጎረጎሯት ነበር። ዘካርያስን የቅርብ ጓደኞቹ ሲቀልዱበት ሬኖፎር መኪና ከፊቷ መርቸዲስ ካለ እያሸተተች መሄድ ስለምትችል ነዳጅ አያስፈልጋትም ይሉታል። ሆኖም ዘካርያስ በኑሮ ተማሮ ከአቅሙ በላይ የሆነ ውድድር ውስጥ የሚገባ ሰው አልነበረም። እጅግ ዘመናዊ መኪና በመግዛትና ታላላቅ ቪላ በመስራት የኑሮ ውድድር የሚያካሂዱ ሰዎች ሲመለከት ይገርመዋል፣ ያስቀዋል። ጥሩ ኑሮ ጠልቶ አይደለም። ነገር ግን ድርጊቱ ብዙ ሰው ገድሎ በሬሳ ላይ የመሮጥ ያህል ሆኖ ይሰማዋል። አብሮ ማደግ፣ አብሮ ጥሩ መኖርን ይመኛል እንጂ አይኑን ጨፍኖ ለብቻው መሮጥን ተመኝቶ አያውቅም። መሃይማዊ ሩጫ ይለዋል። ሞራላዊና ሕሊናዊ ግብ የሌለው ስጋን ለማስደሰት ብቻ የሚደረግ ጭፍን ሩጫ አድርጎ ይወስደዋል። ባይሆን የሚያስፈልገውን ገንዘብ እንደየአቅማችን ከመስሪያ ቤትም ቢሆን እንበደር እንጂ መኪናዋስ ባትሸጥ አለ ክፍሌ አስቦ። የለ እኔስ መሸጤ አይቀርም። ቁርጥ ነገር መሆኑን ወሰን የለሽ ራሷን እየነቀነቀች ነገረችው። አዝኖ ከመቀበል ሌላ ምርጫ አልነበረውም። እውነቷን ነው፣ ገንዘቡን ብትይዝ ይሻላታል። ወደፊት የመኪናዋ ዋጋ እየወደቀ ነው የሚሄደው አለ ደላላው ተደርቦ። አንተማ ስራ ነው በማለት ክፍሌ ሸርደድ አደረገው። በእርግጥ ስራዬ ነው። በሻጭና በገዢ መሃል ድልድይ ሆኜ መገኘቴ ያኮራኛል። እኔ በመካከል ከሌለው ፈላጊና ተፈላጊ መገናኘት አይችሉም። በየት በኩል ተዋውቆ በየት በኩል ተነጋግሮ። አየህ፣ እኔ ነኝ መሰላሉ፣ እኔ ነኝ ድልድዩ፣ እኔ ነኝ ሰንሰለቱ አለ ደረቅ ፈገግታውን ብልጭ ድርግም እያደረገና በአውራጣቱ ወደ ደረቱ እያመላከተ ሲናገር ከምላሱ ፈጠን ፈጠን ይላል። ክፍሌ ሌላውስ ሊለው ፈለገና ከአፉ ላይ መለሰው። ስለ ደላላዎች በመጠኑም ቢሆን ያውቃል። አንድ ሰሞን ለጓደኛው የደባል ቤት ኪራይ ፍለጋ ከደላላዎች ጋር ውሎ ጉዳይቷል፣ ተመልክቷል። ባዶ ቤት ይዛ ለተቀመጠች ጋለሞታ የቤት ኪራይ የሚፈልግ ባል ያመጡና ያስቀምጡላታል። አንዱን ችግረኛ የሚከራይ ቤት ፈልገው ያስገቡትና የደለሉበትን ገንዘብ ይበላሉ። 2 ወር ሳይሞላው ደግሞ በላዩ ላይ ይደልሉበትና እርሱን አስወጥተው ሌላ ሰው ያስገባሉ። የድለላ ሥራው እንዳይቆም ችግረኞች በመሃል ይጉላላሉ። ደልለው ማሸጥ ያለባቸው ዕቃ እንዲሸጥ መዋሸት አለባቸው። መጥፎውን ዕቃ ጥሩ ነው ብሎ ለማሳመን ከምላጭ የሳለ ምላስ ያስፈልጋል እና ውሸት አንዱ የሥራ ማንቀሳቀሻ መሳሪያቸው ሆኖ ይውላል። አሁንማ ጡረታ የወጣው ሁሉ ደላላ የሆነ ስለሄደ ማሳፈሩ እየተረሳ መጥቷል። ጸጉሩን ሙሉ ሽበት የወረረው ሽማግሌ ክራቫቱን ግጥም አድርጎ ለድለላ ቆሞ በውሸት ላይ ውሸት እየደራረበ
የደንበኞቹን እጅ በመሐላ ሲጠፈጥፍ ይውላል። ክፍሌ የሙያውን ብልሹነት በአእምሮው ሲያብሰለስል አጠገቡ በተቀመጠው ደላላ ላይ ድንገተኛ ጥላቻ አደረበት። የደላላውም ውቃቤ ክፍሌን አልወደደውም። የሁለቱም አስተያየት የመገለማመጥ ያህል ነበር። ደግነቱ የርግቤ ያልታሰበ ጥያቄ የነገሩን አዝማሚያ አጠፈው። እባክህ አንድ ጥያቄ ልጠይቅህ። አባቴ የሚታማበትን ጉዳይ በመስሪያ ቤቱ አካባቢ ምን ያህል ያምኑበታል? ደላላው የዘካርያስ መስሪያ ቤት ሰው መሆኑን ካወቀችበት ደቂቃ ጀምሮ በሐሳቧ ስታወጣና ስታወርድ የቆየችውን ጥያቄ ነው የጠየቀችው። ደላላው መልስ ከመስጠቱ በፊት ቁርሱን ጨርሶ በሻዩ አወራረደና አፉን ጠራረገ። ቀደም ይህንኑ ርዕስ ከወይዘሮ ወሰንየለሽ ጋር ስናወራ ነው እናንተ የመጣችሁት። በእውነቱ ሁኔታው አስቸጋሪ ነው። የሚያምኑም አሉ፣ የማያምኑም አሉ። መቼም ድርጊቱ በአደባባይ ሲፈጸም የተመለከተ የለም። ሆኖም ለጥርጣሬ የሚጋብዙ አንዳንድ መንደርደሪያዎች አሉ። ለምሳሌ እንደምን ያሉ? አቶ ዘካርያስ አሁን ከሚታማባት ሴት ጋር የነበረው የቅርብ ግንኙነት አንዱ መንደርደሪያ ነው። አሁን ይሄ ወሬ ተብሎ መወራቱ ለምንድን ነው? አለ ክፍሌ በብስጭት ጣልቃ ገብቶ። የሞቱ ምክንያት ነው ስለተባለ ነው። እና ደሞም አቶ ዘካርያስ በሥራው የተከበረ ትልቅ ሰው ስለነበር አሁን ትልቅነቱ ሊጎድፍ ነው ማለት ነው። ጋሽ ዘካርያስ እኮ አልሰረቀም፣ አልገደለም፣ በጉቦ አልተወነጀለም የሚሉትን ሲያጡ ነው እንዲህ አይነቱን ወሬ በመቃብሩ ላይ የለጠፉበት። ክፍሌ ሲናገር አይኖቹ እየፈጠጡና ስሮቹ እየተግተረተሩ በመሄዳቸው ህመሙ እንዳይነሳበት ርግቤ ሰቀች። ወሰንየለሽም የምትመለከተው በፍርሃት ነበር። ደላላው ግን በአነጋገሩ እልህ ውስጥ እንደገባ ሁሉ ጭርሱን የፌዝ ፈገግታ እያሳየ የሚገዘግዝ ንግግሩን ይደረድር ጀመር። አዎ ሁሉም የራሱ የሆነ ደካማ ጎን አለው። አንዳንዱ በስርቆትና በጉቦ ይወነጀላል፣ አንዳንዱ ደግሞ በሴት ይሞታል። ድርጊቱ ተለያየ እንጂ ሁሉም ከደካማነት ውጭ አይደለም። እንዴት? እባካችሁ እንዲህ አይነቱ ጭቅጭቅ ይብቃ፣ በቃ አለች ወሰንየለሽ። የክፍሌ ሁኔታ ስላላማራት ደላላው ንግግሩን እንዲያቆም በዓይኗ እየጠቀሰችው። ለማንኛውም እኔ የማይምነቴን አንድ ነገር በመክርሽ ደስ ይለኛል ወይዘሮ ወሰንየለሽ አለ ደላላው ለመሄድ ተነስቶ። በባልሽ ጉዳይ ላይ በየጣቢያው መመላለሱ መንፈስሽን እረፍት መንሳት ነው። ከዚያም በላይ ላንቺም ሆነ ለዚች ለደረሰች ልጅሽ ውርደት ነው። ለሰው የቅናት ይመስለዋል። ምንም ነገር አቶ ዘካርያስን ከሞት እስካልመለሰ ድረስ በየጣቢያው መንገላታቱ ምን ይጠቅማል? የሆነው ሆኖ አልፏል። ስትረሺው ሁሉም ነገር ይረሳል እና ጉዳዩ ወደ ፍርድ ቤት ከመሄዱ በፊት አዘግተሽ እፎይ ብለሽ ብትቀመጪ ይሻላል። ይህን ለማድረግ ደግሞ መብት ያለሽ ይመስለኛል። ምክንያቱም ባልሽ በሰው ተገደለ እንጂ ሰው አልገደለም። ወንጀለኛው ገዳዩ እንጂ ባልሽ አይደለም። በተዘዋዋሪ አንቺ ተበዳይ እንጂ በዳይ ስላልሆንሽ ሁሉንም ለእግዚአብሔር ይቅር ካልሽ ጉዳዩን ማዘጋት ትችያለሽ። እሺ እስቲ ይሁን። በል የመኪናዋን ነገር አፋጥንልኝ እንግዲህ። ግድ የለም እሱን በኔ ጣዩ። ተሰናብቷቸው ወጥቶ ሲሄድ ክፍሌ እንደ ጉድ በጥላቻ አይን ተመለከተው። ደላላው ከሄደ በኋላ ወሰንየለሽ በሐሳቧ እውነት እኮ በእንዲህ አይነቱ ልክስክስ ነገር በየጣቢያው ፊቴን ከማስመታ ጉዳዩን ቢዘጉልኝ ይሻላል አለች። ሆኖም እሷ ክስ መስረታ ያስጀመረችው ጉዳይ ባለመሆኑ የማዘጋትም መብት እንደማይኖራት ወዲያው ገባት። 9 ድንገተኛ ነገር ካልገጠማት በቀር አይናለም እሸቴ እሁድ ቀን ከቤቷ መውጣት አትወድም። በረዣዥም የቤት ልብሶች ወይም በፒጃማ ሆና ቡና ስታፈላ፣ ሙዚቃ ስታዳምጥ ወይም ፀጉሯን ስትፈታና ስትጠቀልል መዋሉ ደስ ይላታል። የእረፍትነቱ የሚታወቃት እንዲህ ሆና ስትውል ነው። ሸርሙጣ የሚለው ስድብ አብከነከናት። በንዴት ሳታስበው ስለተነሳች ቆማ ምን እንደምታደርግ ግራ ገባት እና በንዴት ግፊት ብቻ መላ ሰውነቷን ታወራጭ ጀመር። ገላይን ታውቀዋለህ እኮ ግርማ፣ የሰገድክለት የተንበረከክለት ያመለክበት ገላ ነው። ረሳኸው እንዴ? ውሻ እንደ እብድ አደረጋት። ወርውሮ ደረቷ ላይ የሚሰካው ወይም አነጣጥሮ ግንባሯን የሚበሳበት ነገር ይዞ ባለመምጣቱ ግርማ ተናደደ። ጭራቅ መስላ ታየችው። አእምሮው እሷን ማጥፋት የሚችልበትን መንገድ ሁሉ እያሰላሰለ አይኖቹ እንቅስቃሴዋን ይከታተሉ ጀመር። ወንዶች ሴትን በጩቤ ዘክዝከው የሚገድሉበትን ምክንያት ተረዳሁ አላት እንዳፈጠጠ። እሷም ልከኛ ነች፣ አልተደናገጠችም። አዎ ወንዶቹ አፌዘችበት። ጉሮሮዋን ባንቃትስ የሚል ሰይጣናዊ ሐሳብ ድንገት መጣለት። እንዴት ከመቀመጫው ተነስቶ እንደተወረወረ ሳያውቀው አጠገቧ ደረሰ። ለማነቅ የተዘጋጁ እጆቹን ጥርሱን ነክሶ ወደ አንገቷ ወረወረ። ነገር ግን ኢላማውን አልመታም። አይናለም
ፊቷን አንገቷ ውስጥ አንገቷን ደግሞ ትከሻዋ ውስጥ ቀብራ ጭንቅላቷን ሰጠችው። አንገቷን ፈልቅቆ ለማውጣት ታገላት። የዋዛ ሆና አላገኛትም። ወይ ፍንክች! ባለ በሌለ ኃይሉ ተጠቅሞ እንደገና አንገቷን ለማነቅ ሲሞክር ግራ እጁን በጥርሷ አስተናገደችው። ጥርሷ ስጋውን በስቶ ሲገባ እየዘገነነው ተሰማው። እሱም በቀኝ እጁ ጸጉሯን የመንጨት ያህል ጭምድድ አድርጎ ያዘ። ጎረቤቶቿ በአንድ አፍታ ወረሩት። አስር ሙሉ ስምዎን ቢነግሩኝ? ሐጂ ከሪም ኑስረዲን። ዕድሜዎ? 77። ሥራው? የግል ንግድ። ትዳር አለዎት? አዎ፣ 3 ሚስቶች አሉኝ። ልጆችስ? ከ3ቱም የተወለዱ በድምሩ 11 ልጆች አሉኝ። ሰኞ ጠዋት 100 አለቃ ጌታሁን የተለመደ የመንደርደሪያ ጥያቄውን ካቀረበ በኋላ ወደ ዋናው ጉዳይ ከመግባቱ በፊት ቀና ብሎ ገጻቸውን አጠና። ፊታቸው ኮስማና ሆኖ ጉንጮቻቸው በሸበቶ ጺማቸው ተሞልተዋል። ቀለማቸው የመገርጣት አይነት ነጭነት ተላብሷል። የዓይኖቻቸው ትልቅነት በመነጽራቸው ውስጥ ይታያል። ቁመታቸው አጭር ነው። በሰውነታቸው ላይ ጎልተው የሚታዩት የራስ ጥምጥማቸው፣ መነጽራቸውና ረዥም ጺማቸው ናቸው። የሰውነታቸውን መኮስመን ሲመለከቱት መስጊድ አካባቢ ለምጽዋት የሚቀመጡትን ችግረኛ ሽማግሌዎች ይመስላሉ። እሳቸው ግን በሚሊዮን የሚቆጠር ገንዘብ የሚያንቀሳቅሱ የደለቡ ነጋዴ ናቸው። ሰውነታቸውን ያኮሰመነው የአስም በሽታ ነው ይባላል። ከባድ አስም አለባቸው። የመርካቶ ልጆች ግን ሲቀልዱባቸው ብር ሲቆጥሩ የብር ብናኝ ነው አስም ያስያዛቸው ይሏቸዋል። ሊሆንም ይችላል። መርካቶ አካባቢ ከትንሽ እስከ ትልቁ ሐጂን የማያውቅ የለም። እዚያው አካባቢ በትንሽ ከርካሳ ሱቅ የዕጣን ንግድ ጀምረው አሁን ከፍተኛ የሸቀጥ መጋዘን እስከ ማሰራት የደረሱ ሰው ናቸው። በአብዛኛው የሚታወቁት ግን በቆንቋናነታቸው ነው። ከንግድ ውጪ ለሆነ ነገር ገንዘብ ሲያወጡ እጃቸው ይንቀጠቀጣል። ገንዘብ ለመቆጠብ ሲሉ ብዙ ጊዜ ጾማቸውን ያድራሉ በማለት ለመክሳታቸው ምክንያት የሚሰጡ አንዳንድ ቀልደኞችም አሉ። ሐጂ ከሪም ገንዘብን ያመልኩታል እንጂ አይጠቀሙበትም። የሚያስደስታቸው ገንዘብን በገንዘብ ላይ እያጠራቀሙ ማየት እንጂ በገንዘብ መኖር አይደለም። ገንዘቡን ለእሳቸው ሳይሆን እሳቸው ለገንዘቡ ሲሉ የማቱሳላን ዕድሜ ቢኖሩለት ይመኛሉ። 100 አለቃ ጌታሁን ስለ ሐጂ ከሪም ከውጭ የሰማውን በመጠኑ ካስታወሰ በኋላ ምርመራውን ቀጠለ። ሟቹን አቶ ቃሲም አብደላን ያውቁታል? አዎ፣ እንደ ልጄ የማየው ሰው ነበር። ከአቶ ቃሲም ጋር የሥጋ ዝምድና ነበራችሁ? የሥጋ ዝምድና እንኳን የለንም፣ ግን ከልጅነቱ ጀምሮ እኔው ጋር ስላደገ እንደ ልጄ ነው የማየው። እኔ እንደምታየኝ አቅም የለኝም። ብዙውን የንግድ ሥራ ተሯሩጦ የሚሠራልኝ እሱ ነበር አሉ እያዘኑ። አቶ ቃሲም ምን ያህል ጊዜ ከእርሶ ጋር ኖሯል? ብዙ ዓመት፣ ከ25 ዓመት በላይ። ስለ አቶ ቃሲም የሚያውቁትን ያህል በአጭሩ ቢነግሩኝ። ድምፃቸው እየተንቀጠቀጠ የቃሲም መልክና ቁመና ዓይናቸው ላይ ድቅን እያለ ስለ ጸባዩና ስለ ሥራው የሚያውቁትን ያህል ተናገሩ። ገና የ7 ዓመት ልጅ በነበረበት ጊዜ ነው እሳቸው ቤት የገባው። ዘመዶቹ የሚኖሩት ገጠር ነው። እሱ በሕፃንነቱ ስለወጣ ጣዕማቸውንም አያውቅ። አንድ ፓስቴ ጠባሽ አጎት ነበረው። እንዲላላከውና እሱ ጋር እንዲያድግ ከገጠር አምጥቶ አዲስ አበባ ያስቀምጠዋል፣ ያውም መርካቶ መሃል። ቃሲም አጎቱ ወጣ ሲልለት በቁጥር መስታወት ውስጥ ከተቀመጠው ፓስቴ እያነሳ ይጨፈጭፋል። አጎትየውም የፓስቴ ሂሳብ ሲጎልበት ቃሲም ላይ ያፈጣል። ነገሩ እየተደጋገመ ስላስቸገረው ቃሲምን የሊስትሮ ሳጥን ያስይዝና ሰርተህ ብላ ብሎ ያስወጣዋል። ማታ ለመኝታው ብቻ እንዲገባ ፈቅዶለት። ያኔ ሐጂ ከሪም ዕጣንና አንዳንድ ሸቀጦች የሚሸጡበት ትንሽ ሱቅ ነበራቸው። ትንሹ ቃሲም ጫማ ጠራጊ ደንበኛቸው ይሆንና ይቀራረባሉ። ከመላመድ ብዛት ሲገመግሙት ብልህና ደፋር ልጅ ሆኖ ያገኙታል። አጎቱ ተያዥ ይሆንና ቃሲም ሐጂ ቤት ይቀጠራል። ዋ እጅህ ታዲያ እንዲጾም ከሚል ማስጠንቀቂያ ጋር። ዕጣን ፓስቴ ባለመሆኑ ቃሲምን አልሳበውም። ሐጂ ከሪም በዐይነ ቁራኛ እየጠበቁት ዕጣን እንዴት እንደሚሸጥ አስተማሩት። እሳቸው በማይኖሩበት ጊዜ ሁሉ ገበያተኛውን ቀጥ አድርጎ ያስተናግድ ጀመር። የገንዘብ ምንነት፣ በንግድ ላይ የሚያስፈልጉ ውሸቶችንና አንዳንድ የድፍረት እርምጃዎችን ከሐጂ ከሪም እየተማረ አደገ። የገበያ ትሕትናና ጎንበስ ቀና ማለቱንም ቻለበት። እየቆየ ሲሄድ ያው እንደ ቤተሰቡ አባል ስለታየ ብዙ ኃላፊነቶች ተሰጡት። ንግዳቸው ሲስፋፋና መኪና ሲገዙ እሱን አስተምረው ሹፌራቸው አደረጉት።
ለንግድ ጉዳይ በሚንቀሳቀሱበት ቦታ ሁሉ አብሯቸው ይሄድም ጀመር። የማታ ትምህርት እየተማረ 8ኛ ክፍል እንደደረሰ አቆመ። ሐጂ ከሪም እንኳንስ ቃሲምን ልጆቻቸውንም ቢሆን ትምህርት ቤት ልኮ በማስተማር አያምኑም። ሁሉም ከስር ያው የንግዱን ፈለግ እንዲከተሉላቸው ነው ምኞታቸው። ሆኖም ልጆቻቸው እያደጉ ሲመጡ የገንዘብ ማጥፋት ባህሪ ስላመጡ አንዳቸውም እንደ ቃሲም ታማኝ አገልጋይ ሊሆኗቸው አልቻሉም። በገቡበት ገብቶ በወጡበት ወጥቶ ከጎናቸው ሆኖ የውጭውንም የቤቱንም ንግድ የሚያንቀሳቅሰው ቃሲም ነበር። ገንዘብ እየመራ የሚያደርስበትን ታላላቅ ቦታዎችና የንግድ ምስጢር ተካነ። እሱም የሐጂ ከሪምን ያህል ሀብት በግሉ የሚይዝበትንና የሚያንቀሳቅስበትን ቀን ማለም ጀመረ። ሆኖም ያ ቀን ሳይደርስና ከሐጂ ከሪም አገልጋይነት ሳይላቀቅ ሞተ። አቶ ቃሲም በሕይወት በነበረ ጊዜ የተጣላው ወይም የተጋጨው ሰው ነበር? እኔም ማውቀው ማንም የለም። እሱ ትሑት ልጅ ነበር፣ ከሰውም አይጋጭ። ሟቹን አቶ ዘካርያስ በእውነቱን ያውቋቸዋል? አዎን፣ ለሥራ ጉዳይ መስሪያ ቤታቸው ሲሄድ አውቃቸዋለሁ። ሁለቱን ሟቾች የሚያገናኛቸው ነገር ነበር? ያው ቃሲም ለንግድ ሥራችን ጉዳይ ቢሮአቸው ይገባ ነበር እንጂ ሌላ እኔ እንጃ። አቶ ቃሲም በሞተበት ሰዓት የወገቡ ሽጉጥ አጠገቡ ተገኝቷል። ይህ መሳሪያ ከየት እንደመጣ የሚያውቁት ነገር አለ? አዎ፣ ለንብረታችን መጠበቂያ የተሰጠ ሕጋዊ ፈቃድ ያለው መሳሪያ ነው። ወይዘሪት አይናለም እሸቴ የምትባል ሴት ያውቃሉ? ማወቅ ቀድሞም አውቃታለሁ። በደንብ የለየኋት አሁን ከቃሲም ሞት በኋላ ነው። በፊት በደንብ አያውቋትም ነበር? ልብ ብዬ አስተውያት አላውቅም ነበር። እዚያ መስሪያ ቤት ለሥራ ስገባ ብዙ ሰዎች አውቄያለሁ። በደንብ የማለያቸው ደግሞ አሉ። ቃሲም ከሞተ በኋላ ከእሷ ጋር ግንኙነት እንደነበረው ሲወራ ነው ልብ ብዬ ያየኋት። ወይዘሪት አይናለምና አቶ ቃሲም የነበራቸውን ግንኙነት ቀድሞ አያውቁም ነበር ማለት ነው? በፍጹም አላውቅም። እሺ ሐጂ ከሪም፣ ጥያቄን ጨርሻለሁ፣ መሄድ ይችላሉ። እፎይ ያሉ ሐጂ ከሪም የሚጠሉት ነገር አልተነሳም። ለምስክርነት ወይም ለዋስትና በየጣቢያው በሚሄዱበት ጊዜ የሚጠሉት ወይም የሚፈሩት ነገር ስለ ንብረታቸው መጠየቅ ነው። የንብረታቸውን መጠን ተጠይቀው መናገር አይወዱም። ሱቅ ውስጥና አየር ባየር የሚካሄደው ከፍተኛው ንግድ በሳቸው ስም ነው። 2 ውይይት ታክሲዎች ደግሞ በሚስቶቻቸው ስም አለ። ንብረትነቱ ሐጂ ከሪምን ለሚያክል ሰው ትንሽ ቢሆንም መናገሩን አይወዱትም። ፈጣሪያቸውን እያመሰገኑ ከጣቢያው ወጡ። 11 ከእሁዱ አሳዛኝ ትርኢት በኋላ ግርማ ራሱን ስቶ ከረመ። 2 ቀን ሙሉ ከመኝታው አልተነሳም። ባደረገውና በተደረገበት ነገር ናላው ዞሮ እዚያው አይናለም ሰፈር እንደወደቀ አንዱ አዛኝ ደግፏን ስቶ በታክሲ አሳፍሮ ነበር ቤቱ ያደረሰው። ቤቱ ሲደርስ ደግሞ አብሮት የሚኖረው ወንደላጤ ጓደኛው ተመስገን ፍስሐ ተቀብሎ ሊያጽናናው ሞከረ። እንጂ አትረበሽ እንጂ ግርማ፣ ደሞ ለሴት ነው እንዴ? አይናለም ብትቀር ከሷ የበላለጡ ሴቶችን ማውጣት ትችላለህ። ሴትን በሴት ነው፣ ምንም መጨነቅ አያስፈልግም። አይናለም 2 ወንዶች የማጋደሏን ወሬ ከውጪ ሰምቶ መጥቶ የነገረው ተመስገን ነበር። በዚህም ዕለት የሚያጽናናው ተቆርቋሪነቱን ጭምር በመግለጽ ነው። እንዲያውም ይቺ በአንድ የማትረጋ ሸርሙጣ እንኳን ቀረችልህ፣ የማትረባ ናት፣ ሁለተኛ ዞር ብላ አይኗ እንዳታይ። ግርማ ደክመው ነበር። ጆሮው መስማት፣ አይኑ ማየት፣ አእምሮው ማስተዋል አልቻለለትም። ተመስገን በመቆርቆርና በማጽናናት አይነት ሲለፈልፍ እሱ ከውስጥ የሚያቃጥለውን አየር ለማስወጣት ብቻ በጣም ይተነፍስ ነበር። ራሴን በእጁ የራስ ቅሉን እያስያዘው ሲጮህ ተመስገን በመጨነቅ ጭንቅላቱን በነጭ ጨርቅ ጠቅልል አድርጎ አሰረለት። አልተሻለውም። የመንደር ሐኪም ጠርቶ የህመም ማስታገሻና የእንቅልፍ ክኒን እንዲሰጡት አደረገ። 2 ቀንና ሌሊት በዚህ አይነት ካለፈ በኋላ ማክሰኞ ወደ ማታ ሻል ብሎት ተነሳ። ቤቱ ውስጥ ወዲያ ወዲህ ማለትም ጀመረ። ግራ እጁ መዳፉ አካባቢ በፋሻ እንደተጠቀለለ ነው። ቁስሉ ከቁስልነቱ በላይ ነገር አመርቅዞ አእምሮውን አመመው። አይናለምን ከአእምሮው ማጥፋት አልቻለም። ስለሷ ማሰብ ማሰላሰሉን፣ በሷ መቃጠል መንደዱን ልቡ ሊያቋርጥለት አልቻለም። ሆኖም የጓደኛውን የተመስገንን ጭንቀት በማየት ነገሩን የረሳውና የተወው ለማስመሰል ሞከረ። ማክሰኞ ማታ ፈጽሞ ስለ አይናለም ሳያወሩ አመሹ። ተመስገን ጓደኛው ባሳየው ለውጥ ተደስቶ በጊዜ ወደ መኝታ ክፍሉ ገብቶ ተኛ። እሱን ለማስታመም ሲል 2 ቀንና ሌሊት ሳይተኛ በመቆየቱ ገና መኝታው ውስጥ ሲገባ እንቅልፍ ጭልጥ አድርጎ ወሰደው። ግርማ ግን አልተኛም። አልጋው ላይ ጋደም ብሎ ስለ አይናለም ማሰላሰሉን ቀጠለ።
ጥላቻው አገረሸበት። የተመስገንን እንቅልፍ መተኛት ካስተዋለ በኋላ ጭራሹኑ ከአልጋው ወርዶ ሳሎን ውስጥ እየተንጎራደደ ያስብ ጀመር። እሁድ ዕለት ከድብድቡ በኋላ የነበረው ትርኢት እንደገና አይኑ ላይ መጣበት። የአይናለም ጎረቤቶች ተሯሩጠው ሲደርሱ ግርማና አይናለም ተናንቀው እንደቆሙ ነበር። ከግራ እጁ ላይ ደም ይንጠባጠባል። ቀኝ እጁ ላይ ደግሞ የአይናለም ጸጉር ተነጭቶ ቀርቷል። መሃላቸው ገብተው ከገላገሏቸው በኋላ ጥቂቶቹ ሰዎች ሁለቱንም እኩል ሲገስጹ፣ አብዛኛዎቹ ግርማ ላይ እየተረባረቡበት ነበር። የማን ነው ሰው ቤት ዘው ብሎ ገብቶ ዱላ አለ እንዴ? ድፍረት ነዋ ድፍረት። እሷ ፊት አሳይታው ነዋ። ፖሊስ ጣቢያ ወስዶ ማስቀፍደድ ነበር። እናትየው ቤት ውስጥ አለመኖሯን አይቶ ነው እንጂ አጅሪት ብትኖር ልጇ እንዲህ አትደፈርም ነበር። ይሄ ወንድ አይደለም፣ እንዴት ከሴት ልጅ ጋር ቦክስ ይገጥማል? እሷም ዋጋውን ሰጥተዋለች። አታዩትም ግራ እጁ ሲደማ? ብራቮ አይናለም። ግርማ ከጸቡ ይልቅ የቲፎዞው ብዛት አናደደው። ንግግራቸው ልቡን አደማው። አይናለም በአንድ በኩል እጇን ተይዛ አሻፈረኝ